እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የእርድ ውሃን አዘጋጅታችሁ በየቀኑ አንድ ብርጭቆም ብትጠጡ በጤናችሁ ላይ የምታገኙትን አስገራሚ ጥቅሞችን እነግራችኋለሁኝ። የእርድ ውሃንስ እንዴት ማዘጋጀት እንደምትችሉ በስፋት እነግራችኋለሁኝ። የእርድ ውሃን መጠቀም የሌለባቸው አንዳንድ ሰዎችስ ምን አይነት ሰዎች ናቸው? በቀን ምን ያክል የእርድ ውሃስ መጠቀም አለባችሁ የሚለውን በዚህ ቪዲዮ ላይ ስለ እርድ ውሃ ጠቅላላ ማወቅ ያለባችሁን ጠቃሚ መረጃዎችን የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። እርድ በብዛት ጥቅም ላይ የሚውል ቅመም ነው። በደማቅ ቢጫ ቀለሙ እናም በልዩ ጣዕሙም ይታወቃል። የእርድ ውሃን መጠጣት ለሰውነት ባለው ብዙ ጥቅም ምክንያት ተወዳጅ እየሆነ መጥቷል። እርድ ብዙ የጤና ጠቀሜታዎች እንዳሉት በተረጋገጠው አንቲ ኢንፍላማቶሪ ማለትም እብጠትን የሚከላከል እናም የአንቲ ኦክሲዳንትስ ባህሪያቱም ለረጅም ጊዜ ይታወቃል። እርድ የተለያዩ የጤና እክሎችን ለማከም ለዘመናት በባህላዊ መድኃኒትነት ሲያገለግል የቆየ ሲሆን በቅርብ ጊዜ የተደረጉ ጥናቶችም ኃይለኛ አንቲኦክሲዳንትስ እናም አንቲ ኢንፍላማቶሪ ባህሪያት እንዳለውም አረጋግጠዋል። የእርድ ውሃ መጠጣት ይህን ኃይለኛ ጥቅም በዕለት ተዕለት እንቅስቃሴያችሁ ውስጥ ለማካተት ቀላል እናም ውጤታማ መንገድ ነው። በመጀመሪያ ደረጃ እርድ አንቲ ኢንፍላማቶሪ ባህሪያት አለው። ይህም በሰውነት ውስጥ እብጠትን ለመቀነስ ይረዳል። ይህ በተለይ እንደ የልብ ህመምናም ካንሰር ካሉ የተለያዩ የጤና ችግሮች ጋር በተገናኘ ስር በሰደደ እብጠት ለሚሰቃዩ በጣም አስፈላጊ ነው። ከአንቲ ኢንፍላማቶሪ ባህሪያቱ በተጨማሪ እርድ ኃይለኛ አንቲ ኦክሲዳንትም ነው። አንቲ ኦክሲዳንትስ ደግሞ ሰውነታችሁን ፍሪ ራዲካሎች ከሚያስከትሉት ጉዳት ይከላከላሉ። የእርድ ውሃ መጠጣት ለሰውነታችሁ ጤናማ የሆነ የአንቲ ኦክሲዳንትስ መጠን እንዲሰጣችሁም ያደርጋል። ይህም ጤናችሁን ለመጠበቅ እናም ከበሽታ እንዲላቀቅም ያደርጋል። ያ ብቻ አይደለም። እርድ የአንጎል ተግባርን ለማሻሻል እናም የእውቀት ወይም ደግሞ የኮግኒቲቭ ማሽቆልቆል አደጋንም ይቀንሳል። ይህ የሆነበት ምክንያት ለአእምሮ ስራ አስፈላጊ የሆነውን ከአእምሮ የተገኘ ኒውሮትሮፊክ ፋክተር የተባለ ሆርሞን መጠንን በመጨመር ነው። ሌሎች የእርድ ጥቅሞች የምግብ መፈጨትን ለማሻሻል፣ ለልብ ህመም የመጋለጥ ዕድልን ለመቀነስ እናም የጸረ ካንሰር ባህሪያትም አለው ማለት ነው። ስለዚህ የእርድ ውሃን አዘጋጅታችሁ በየቀኑ አንድ ብርጭቆን ብትጠቀሙ የምታገኙትን ድንቅ ጥቅሞች ደግሞ በዝርዝር አሁን እነግራችኋለሁኝ። አንደኛ፣ አንቲ ኢንፍላማቶሪ ባህሪያት አለው። እርድ ኩርኩሚን የተባለ ውህድን በውስጡ የሚይዝ ሲሆን ኃይለኛ አንቲ ኢንፍላማቶሪ ባህሪያት አለው። የእርድ ውሃን አዘውትሮ መጠጣት በሰውነት ውስጥ ያለውን እብጠትን ለመቀነስ ይረዳል። ይህም እንደ አርትራይተስ፣ ኢንፍላማቶሪ ባውል ዲዚዝ ወይም ደግሞ አይቢዲ እናም ስር የሰደደ ህመም ያሉ ብዙ የህመም ምልክቶችን ያስወግዳል። ኢንፍላሜሽንን ወይም ደግሞ እብጠትን የመከላከል ባህሪ አለው። ሁለተኛ፣ በሽታ የመከላከል አቅማችንን ያሳድጋል። እርድ በአንቲ ኦክሲዳንትስ የበለጸገ ሲሆን ይህም በሽታ የመከላከል ስርዓትን ከፍ ለማድረግ እናም ሰውነታችንን ከበሽታም ይጠብቃል። የእርድ ውሃን መጠጣት የሰውነትን ተፈጥሯዊ በሽታ የመከላከል ዘዴዎችን ለማሻሻል እናም ጤናን ለመጠበቅም ይረዳል። ሶስተኛ፣ የምግብ መፈጨትንም ያሻሽላል። እርድ የምግብ መፈጨትን ለማሻሻል እናም የምግብ መፈጨት ችግርን እንደ የሆድ መነፋት፣ ጋዝ እናም የምግብ አለመፈጨትን የመሳሰሉ ምልክቶችን ለመቀነስ በባህላዊ መድኃኒቶች ውስጥም ጥቅም ላይ ውሏል። የእርድ ውሃን መጠጣት የምግብ መፈጨት ኢንዛይሞችን ለማምረት እናም ጤናማ የምግብ መፈጨትን ለማሻሻልም ይረዳል። አራተኛ፣ ከሰውነታችን መርዝን ያጸዳል። እርድ በመርዛማ ባህሪው የሚታወቅ ሲሆን ጉበትንና ኩላሊትን ለማጽዳት ይረዳል። የእርድ ውሃን አዘውትሮ መጠጣት ከሰውነት ውስጥ መርዛማ ንጥረ ነገሮችን ለማስወገድ እናም አጠቃላይ የመርዛማ ንጥረ ነገሮችን የማጽዳት ሂደቶችን ለማሻሻልም ይረዳል። አምስተኛ፣ የልብ ጤናንም ይደግፋል።
እርድ የኮሌስትሮል መጠንን በመቀነስና በደም ወሳጅ ቧንቧዎች ውስጥ የሚከማቸውን ፕላክን በመከላከል በልብ ጤና ላይ በጎ ተጽዕኖ እንዳለውም ተረጋግጧል። የእርድ ውሃን መጠጣት ለልብ በሽታ ተጋላጭነትን ለመቀነስና የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ተግባርን ለማሻሻልም ይረዳል። ስድስተኛ ክብደትን ለመቀነስም ይረዳል። እርድ ሜታቦሊዝምን ከፍ እንደሚያደርግ ይታወቃል። ይህ ክብደት መቀነስን ይረዳል። የእርድ ውሃን መጠጣት የምግብ ፍላጎትን ለመቀነስ፣ ስብን ለማቃጠልና ጤናማ ክብደትንም ለመቆጣጠርም ይረዳል። ሰባተኛ የቆዳ ጤንነትንም ያሻሽላል። እርድ አንቲ ኢንፍላማቶሪ እናም የአንቲ ኦክሲዳንትስ ባህሪ ስላለው የቆዳን ጤና ለማሻሻል እናም የእርጅና ምልክቶችንም ይቀንሳል። የእርድ ውሃን መጠጣት ጤናማ የሚያብረቀርቅ ቆዳን ለማራመድ እናም የቆዳ መሸብሸብን እንዲቀንስም ይረዳል። ስምንተኛ የወር አበባ ህመምንም ያስታግሳል። እርድ በተለምዶ የወር አበባ ቁርጠትን ለማስታገስ እናም የቅድመ የወር አበባ ምልክቶችን ለመቀነስም ይረዳል። የእርድ ውሃን መጠጣት እብጠትን ለመቀነስ እናም ከወር አበባ ቁርጠት ጋር ተያይዞ የሚመጣውን ህመምን ለማስታገስም ይረዳል። ዘጠነኛ የአእምሮ ጤናንም ይደግፋል። እርድ የእውቀት ወይም ደግሞ የኮግኒቲቭ ተግባርን ለማሻሻል እናም እንደ አልዛይመርስ በሽታ ያሉ የነርቭ በሽታዎችን ለመከላከል የሚረዳ የነርቭ መከላከያ ባህሪ እንዳለውም ተረጋግጧል። የእርድ ውሃን መጠጣት የአንጎልን ጤንነት ለመደገፍ እናም የማስታወስ እናም ትኩረትንም ለማሻሻል ይረዳል። አስረኛ ደግሞ ካንሰርንም ይዋጋል። እርድ የጸረ ካንሰር ባህሪ ስላለው የካንሰር ህዋሳትን እድገት እንደሚገታ እናም የእጢዎችን ስርጭት እንደሚቀንስም ተረጋግጧል። የእርድ ውሃን መጠጣት የካንሰርን ተጋላጭነት ለመቀነስ እናም አጠቃላይ ጤናንናም ደህንነትን ለማሻሻልም ይረዳል። 11ኛ የደም ስኳር መጠንን ለመቀነስም ይረዳል። እርድ በደም ውስጥ ባለው የስኳር መጠን ላይ በጎ ተጽዕኖ ይኖረዋል። አዘውትሮ የእርድ ውሃን መጠጣት በደም ውስጥ ያለውን የስኳር መጠን ለማስተካከል ይረዳል። ይህም የስኳር በሽታ ላለባቸው ሰዎች ጠቃሚ ሊሆን ይችላል። እርድ በደም ውስጥ ያለውን የስኳር መጠን መቆጣጠርን ለማሻሻል በሚረዳው የኢንሱሊን ስሜት ላይ በጎ ተጽዕኖ እንዳለውም ታውቋል። ስለዚህ በየቀኑ አንድ ብርጭቆ የእርድ ውሃን አዘጋጅታችሁ ብትጠቀሙ እነዚህን ድንቅና ዘርፈ ብዙ ጥቅሞችን የምታገኙ ይሆናል ማለት ነው። ታዲያ የእርድ ውሃን አዘገጃጀቱን ደግሞ አሁን እነግራችኋለሁኝ። ለመጠጥ የሚሆን የእርድ ውሃን ለማዘጋጀት የሚያስፈልጋችሁ ግብአቶች አሉ። እነዚህም እንግዲህ ከ1 እስከ 2 የሻይ ማንኪያ የእርድ ዱቄት ወይም ደግሞ አዲስ የተከተፈ ወይም የተፈጨ የእርድ ስር ያስፈልጋችኋል፣ ትኩስ የሆነ ማለት ነው። እንዲሁም ከ1 እስከ 2 ኩባያ ውሃ፣ ትንሽ መጠን ያለው ቁንዶ በርበሬ ያስፈልጋል። ቁንዶ በርበሬ ሰውነታችን በእርድ ውስጥ ያለውን ንጥረ ነገርን ኩርኩሚንን በቀላሉ እንዲመጥ ስለሚረዳው ቁንዶ በርበሬ ያስፈልጋል። በመቀጠል ደግሞ ውሃውን አሙቁ። ከዛም ውሃው ከፈላ በኋላ ከ1 እስከ 2 የሻይ ማንኪያ፣ 1 የሻይ ማንኪያ ብቻ በቂ ነው፣ የእርድ ዱቄትን ወይም ደግሞ አዲስ የተፈጨ ትኩስ የእርድ ስርን ወደ ውሃ ውስጥ መጨመር ያስፈልጋል። ትኩስ የእርድ ስርን ከተጠቀማችሁ ማንኛውንም ጠንካራ ቁርጥራጮችን ለማስወገድ ከፈላና ከቀዳችሁ በኋላ ውሃውን ማጣራት ወይም ደግሞ ማጥለል ይኖርባችኋል። በመቀጠል እንግዲህ በተዘጋጀው የእርድ ውሃ ላይ ትንሽ ቁንዶ በርበሬን መጨመር ያስፈልጋል። ቁንዶ በርበሬ እንዳልኳችሁ በእርድ ውስጥ የሚገኘውን የኩርኩሚን ንጥረ ነገር መጠንን የሚያሻሽል ፒፔሪንን ይይዛል ማለት ነው። ሰውነታችን በቀላሉ ኩርኩሚን ንጥረ ነገርን እንዲስብ ያደርገዋል። የእርድ ውሃውን ለ10 ደቂቃ ያክል ለብ አድርጋችሁ አሙቁት። ይህ ውሃውን ከእርድ ጠቃሚ ባህሪያት ጋር ለማዋሃድ ይረዳል። አዲስ የተፈጨ የእርድ ስርን ከተጠቀማችሁ ደግሞ ከመጠጣታችሁ በፊት ውሃውን በማጣራት ማንኛውንም ጠንካራ ቁርጥራጮችን ማስወገድ ያስፈልጋል። በመቀጠል የእርድ ውሃውን ወደ ብርጭቆ በመቅዳት መጠጣት ትችላላችሁ ማለት ነው። እንዲሁም በፍሪጅ ውስጥም አቀዝቅዛችሁም መጠቀም ትችላላችሁ። ለተሻለ ጣዕም ደግሞ 1 ማንኪያ ማርን በላዩ ላይ ማከል ትችላላችሁ። ብዙ የጤና ጥቅሞቹን ለማግኘት የእርድ ውሃ እንደ ጤናማ አመጋገብ አካል ሆኖ በየቀኑ ሊጠጣ የሚችል ነው። ታዲያ በመደበኛነት የእርድ ውሃን ከመጠቀማችሁ በፊት ከጤና ባለሙያ ጋር መማከር አለባችሁ። በተለይም ከዚህ በፊት የጤና ችግር ካለባችሁ ማለት ነው። አሁን ደግሞ የእርድ ውሃን ለመጠጣት የተሻለው ሰዓትስ መቼ ነው የሚለውን ደግሞ እነግራችኋለሁኝ። የእርድ ውሃ እንግዲህ ለመጠጣት በጣም ጥሩ ጊዜ እንደ ምርጫችሁ፣ እንደ የአኗኗር ዘይቤያችሁ እናም እንደ የጤና ሁኔታችሁ ሊለያይ ይችላል። የመጀመሪያው እንግዲህ ማለዳ በጠዋት መጠጣት ነው። የእርድ ውሃን
ጠዋት መጠጣት በጠዋት ሜታቦሊዝምን ለመጀመርና ለቀጣዩ ቀን አጠቃላይ ደህንነትን ለመጠበቅ ይረዳል። ቀናችሁን በጤናማ መልኩ ለመጀመርና የሰውነትን በሽታ የመከላከል ስርዓትን ለመጨመር በጣም ጥሩ መንገድ ነው። ሁለተኛ ደግሞ ከምግብ በፊትም መጠጣት ትችላላችሁ። ከምግብ በፊት የእርድ ውሃ መጠቀም የምግብ መፈጨትን ለማነቃቃትና የተመጣጠነ ንጥረ ነገር ውህደትን ለማሻሻል ይረዳል። በተለይም የምግብ መፈጨት ችግር ላለባቸው ሰዎች እብጠትንናም ምቾት ማጣትን ለመቀነስ ይረዳል። ስለዚህ የምግብ መፈጨት ችግር ካለባችሁ፣ ዳይጀስቲቭ ፕሮብሌም የምንለው ችግር ካለባችሁ የእርድ ውሃን ከምግብ በፊት መጠጣት ይመከራል። ሶስተኛ ደግሞ ከምግብ በኋላም መጠጣት ትችላላችሁ። ከምግብ በኋላ የእርድ ውሃን መጠጣት ለምግብ መፈጨትና የምግብ መፈጨት ችግርን ወይም ደግሞ ኢንፍላሜሽንን ያስወግዳል። በተጨማሪም የደም ስኳር መጠንን ለመቆጣጠርናም ክብደትንም ለመቆጣጠር ሊረዳ ይችላል። አራተኛ ደግሞ ከመኝታ በፊት መጠጣትም ትችላላችሁ። የእርድ ውሃን ከመተኛታችሁ በፊት መጠጣት ዘና ለማለትና የእንቅልፍ ጥራታችሁንም ያሻሽላል። በተጨማሪም እብጠትን ለመቀነስም ሊረዳ ይችላል። አምስተኛ ደግሞ ከአካል ብቃት እንቅስቃሴ በፊት ወይም ደግሞ በኋላም መጠጣት ትችላላችሁ። ከአካል ብቃት እንቅስቃሴ ከማድረጋችሁ በፊት ወይም ደግሞ በኋላ የእርድ ውሃን መጠጣት እብጠትን ለመቀነስ፣ የጡንቻ ህመምን ለማስታገስ እናም ከድካም ቶሎ ለማገገም ይረዳል። እንዲሁም የጋራ ጤንነትን ሊረዳ እናም የእንቅስቃሴ ደረጃችሁንም ሊያሻሽል ይችላል ማለት ነው። በአጠቃላይ ይህንን ኃይለኛ የሆነ ቅመም በዕለት ተዕለት እንቅስቃሴያችሁ ውስጥ ለማካተት የእርድ ውሃ መጠጣት በጣም ጥሩ መንገድ ሊሆን ይችላል። በማንኛውም ሰዓት መጠጣት ትችላላችሁ። የእርድ ውሃን ለመጠጣት ታዲያ በጣም ጥሩ ጊዜው በሚመቻችሁ እናም ከዕለት ተዕለት እንቅስቃሴያችሁ ጋር በሚስማማ መልኩ በማንኛውም ሰዓት መጠቀም ትችላላችሁ። ለራሳችሁ ታዲያ የሚበጀውን ለመወሰን ሰውነታችሁን ምንጊዜም ቢሆን ማዳመጥ እናም በተለያዩ ጊዜያት የእርድ ውሃን ከጠጣችሁ በኋላ የሚሰማችሁን ስሜት መከታተል አስፈላጊ ነው። በአመጋገባችሁ ወይም ደግሞ በአኗኗራችሁ ላይ ጉልህ ለውጦችን ደግሞ ከማድረጋችሁ በፊት በተለይም ማንኛውም የጤና ችግር ካለባችሁ ደግሞ አስቀድማችሁ ከዶክተራችሁ ጋር መማከር ይመከራል ማለት ነው። አሁን ደግሞ የእርድ ውሃን ደግሞ ከመጠቀም መቆጠብ ያለባቸው ሰዎችስ ምን አይነት ሰዎች ናቸው የሚለውን እነግራችኋለሁኝ። የእርድ ውሃ እንግዲህ ለአብዛኛዎቹ ሰዎች ጠቃሚ ሊሆን ቢችልም አንዳንድ ግለሰቦች ይህንን ከመጠጣት መቆጠብ ወይም ደግሞ ይህን ከማድረጋቸው በፊት ከጤና ባለሙያዎቻቸው ጋር መማከር ይኖርባቸዋል። እነዚህም ሰዎች አንደኛ እንግዲህ ነፍሰ ጡርናም የሚያጠቡ ሴቶች ናቸው። እርድ ማህፀንን በማነቃቃት በእርግዝናም ሆነ ጡት በማጥባት ጊዜ ደህንነት ላይኖረው ይችላል። በእነዚህ ሁኔታዎች የእርድ ውሃን ከመጠቀማችሁ በፊት ከጤና ባለሙያችሁ ጋር መማከር ያስፈልጋል። ሁለተኛ ደግሞ የሐሞት ከረጢት ችግር ያለባቸው ሰዎች ናቸው። እርድ የሐሞት ከረጢት ችግር ያለባቸው ወይም ደግሞ የሐሞት ጠጠር ላለባቸው ሰዎች ችግር የሚፈጥር የሐሞት ምርትን ሊያነቃቃ ይችላል። የሐሞት ከረጢት ችግር ካለባችሁ የእርድ ውሃን ከመጠቀማችሁ በፊት አስቀድማችሁ ከዶክተራችሁ ጋር መማከር ጥሩ ነው። ሶስተኛ ደግሞ ለደም መርጋት ችግር መድኃኒቶችን የምትወስዱ ከሆነ ነው። እርድ ተፈጥሯዊ ደምን የማሳሳት ባህሪ ስላለው እንደ ዋርፋሪን ያሉ አንዳንድ መድኃኒቶች ላይ ተጽዕኖን ሊያስተጓጉል ይችላል። ደምን የሚያቀጥኑ መድኃኒቶችን ከወሰዳችሁ የእርድ ውሃን ከመጠቀማችሁ በፊት ከጤና ባለሙያዎቹ ጋር አስቀድማችሁ መማከር አስፈላጊ ነው። አራተኛ ደግሞ የምግብ መፈጨት ችግር ያለባቸው ሰዎች ናቸው። እርድ እንግዲህ ለአንዳንድ ግለሰቦች በተለይም በከፍተኛ መጠን ሲወሰድ የጨጓራን ትራክትን ወይም ደግሞ ሽፋንን ሊያበሳጭ ይችላል። እንደ አሲድ ሪፍሌክስ፣ የጨጓራ በሽታ ወይም ደግሞ የጨጓራ ቁስለት ያለባቸው ሰዎች ይህንን ከማድረጋቸው በፊት የእርድ ውሃን ከመጠጣት መቆጠብ ወይም ደግሞ ከጤና ባለሙያዎቻቸው ጋር መማከር ይኖርባቸዋል። አምስተኛ ደግሞ የአለርጂ ምላሾች ካለባችሁ ነው። አንዳንድ ግለሰቦች ለእርድ አለርጂ ሊሆኑ ወይም ደግሞ ከጠጡ በኋላ እንደ የቆዳ ሽፍታ፣ ማሳከክ ወይም ደግሞ እብጠት ሊፈጠርባቸው ይችላል። ለእርድ ወይም ደግሞ ለተዛማጅ እጽዋት የታወቀ አለርጂ ካለባችሁ ከእርድ ውሃ መራቅ ጥሩ ነው። ስድስተኛ ደግሞ የብረት ወይም ደግሞ የአይረን እጥረት ያለባቸው ሰዎች ናቸው። እርድ በሰውነት ውስጥ የብረት መምጠጥን ሊገታ ይችላል። ስለዚህ የአይረን እጥረት ካለባችሁ ባትጠቀሙ ይመከራል። በዕለት ተዕለት እንቅስቃሴያችሁ ላይ ታዲያ ማንኛውንም አዲስ ማሟያ ወይም ደግሞ ከእጽዋት የተቀመሙ መድኃኒቶችን ከማከላችሁ በፊት ሁልጊዜም ቢሆን ከጤና ባለሙያ ጋር መማከር ይመከራል። በተለይም ማንኛውም ነባር የጤና እክል ካለባችሁ ወይም ደግሞ መድኃኒቶችን የምትወስዱ ከሆነ ማለት ነው። ታዲያ በቀን ምን ያክል የእርድ ውሃንስ መጠጣት ይመከራል የሚለውን ደግሞ አሁን እነግራችኋለሁኝ።
የእርድ ውሃ እንደ ጤናማ አመጋገብ አካል በመጠኑ ሲወሰድ ለአብዛኛዎቹ ሰዎች በአጠቃላይ ደህንነቱ የተጠበቀ ነው። ይሁን እንጂ ከመጠን በላይ እርድ ወይም ደግሞ የእርድ ውሃን መጠቀም ለሁሉም ሰው ተስማሚ ላይሆን እንደሚችል ግምት ውስጥ ማስገባት አስፈላጊ ነው። በየቀኑ የሚመከረው የእርድ ውሃ ገደብ እንደየግለሰብ የጤና ሁኔታዎች ሊለያይ ይችላል። የተለመደው የእርድ መጠን በቀን ከ1 እስከ 2 የሻይ ማንኪያ የእርድ ዱቄት ሲሆን ከውሃ ወይም ደግሞ ከሌሎች ፈሳሾች ጋር አዋህዳችሁ ልትጠቀሙ ትችላላችሁ። ትኩስ የእርድ ስር የተፈጨን ከተጠቀማችሁ ደግሞ በቀን ከ1 እስከ 3 ግራም ብቻ እንድትጠቀሙ ይመከራል። በአጠቃላይ ታዲያ የእርድ ውሃን በተመጣጣኝ መጠን በየቀኑ መጠቀም ምንም ችግር የለውም። ነገር ግን እርድን ለመመገብ አዲስ ከሆናችሁ የሰውነታችሁን ምላሽ ለመገምገም በትንሽ መጠን መጀመርና ቀስ በቀስ መጨመር ይመከራል። የሰውነታችሁን ምልክቶችን እያያችሁ ማለት ነው። የተወሰኑ የጤና እክል ያጋጠማቸው እንደ የሐሞት ከረጢት ችግር፣ የምግብ መፈጨት ችግር፣ የደም መርጋት ችግር ወይም ደግሞ ለእርድ አለርጂ ያለባቸው ግለሰቦች የእርድ ውሃን ሙሉ በሙሉ መገደብ ወይም ደግሞ ማስወገድ ሊኖርባቸው ይችላል። የእርድ ውሃን በዕለት ተዕለት እንቅስቃሴያችን ላይ ከመጨመራችን በፊት ታዲያ በተለይም አሁን ያሉ የጤና እክሎች ካለባችሁ ምንጊዜም ቢሆን ከዶክተራችሁ ጋር መማከር አስፈላጊ ነው። እርድ ከተወሰኑ መድኃኒቶች በተለይም እንደ ዋርፋሪን ካሉ መድኃኒቶች ጋር መስተጋብርን ሊፈጥር ይችላል ወይም ደግሞ ላይጣጣም ይችላል። ማንኛውንም መድኃኒት የምትወስዱ ከሆነ የእርድ ውሃ ለእናንተ ደህንነቱ የተጠበቀ መሆኑንናም ምንም አይነት መስተጋብር አለመኖሩን ለማረጋገጥ ከጤና ባለሙያ ጋር መማከር አስፈላጊ ነው። የእርድ ውሃን በምትጠቀሙበት ጊዜ ደግሞ ከፍተኛ ጥራት ያለው የእርድ ዱቄት ወይም ደግሞ ትኩስ የእርድ ስርን መጠቀም የዚህን ቅመም ሙሉ ጥቅም እያገኛችሁ መሆኑን ለማረጋገጥም አስፈላጊ ነው። በአጠቃላይ የእርድ ውሃን በመጠኑ መጠቀም እናም የሰውነታችሁን ምላሽ ማዳመጥ ይመከራል። ማንኛውንም የጎንዮሽ ጉዳት ካጋጠማችሁ ወይም ደግሞ የእርድ ውሃን ስለመውሰድ ስጋት ካጋጠማችሁ ለግል ምክሮች ከዶክተራችሁ ጋር መማከር ይመረጣል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። የእርድ ውሃን አዘጋጅታችሁ ብትጠቀሙ ለጤናችሁ የሚሰጠውን አስደናቂ ጥቅሞችን መጠቀም የሌለባቸውን አዘገጃጀቱን በቀን ምን ያክል መጠቀም አለባችሁ የሚለውን ጠቅላላ ነጥቦችን ስለ እርድ ውሃ በዚህ ቪዲዮ ላይ በስፋት አብራርቻለሁ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።